ሰላም ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ዛሬም እንግዲህ በሌላ ቪዲዮ ተመልሼ መጥቻለሁ። ለምታበረታት በጣም አመሰግናለሁ። እንግዲህ ሩታና ሄርሜላ ዛሬ ምን አስበው ነው? ቆይ ሩታ ግን ምን አስባ ነው? እስኪ ወደዛ ቪዲዮ እንሄዳለን ማለት ነው። እየሰማን በመሀል እየተጫወትን እያወራን እንሄዳለን ማለት ነው። ላይክ እያደረጋችሁ ጠብቁኝ እመጣለሁ። ያለሁበት እነግረዋለሁ። ደወልሽለት? እመጣለሁ። ኦኬ እሺ። 5 ደቂቃ ነው ያለኝ። የሚገርምሽ 5 ደቂቃ ውስጥ ሁላ ሊመጣ ነው። ይምጣ። 2 ደቂቃ የሚሆን ይምጣ። ቆሞ ከመጠበቅ ይሻላል። 5 ደቂቃ ውስጥ ነው ፈጥኜ እመጣለሁ። የሚገርም ነው። ነገሮችን እናስተካክልለው ምናምን የገመተው ሰው በ5 ደቂቃ ውስጥ እመጣለሁ ማለቱ ራሱ ደቂቃው አነሰብሽ ነው ያለብሽ እንደሆነ አንሶብሽ ነው ረዝሞብሽ ነው እኮ 5 ደቂቃ ውስጥ መኪና አለው እኮ የኔ ቆንጆ አስደነቀሽ ባረቀብሽ ባርቆብሽ ነው 5 ደቂቃ ማለት ኧረ በእናትሽ እንደዚህ አትናደጂ እኔ መሬት ምን አናደደኝ አንቺ ነሽ እኮ 5 ደቂቃ አለኝ እንደ አዲስ አፍቃሪ ሆንሽ ኳስ መሬት ብዙ አትናደጂ ምን ነገር የለም ያው ማለት እኔ አቅም ላሳይሽ ብዬ ነው እንጂ ልጅ እኮ ያደርገው ማይባል እንጅል ነው እንጂማ እናውቃለን እኮ እንዴ አዎ እናውቃለን። ሩታዬ ይሄ እኮ መናገር አይጠበቅብሽም። አቅምሽን ለማሳየት ብለሽ ነው እንጂ እኮ አብርሽ ፈልገሽው እንዳልሆነ እኮ እናውቃለን። እንዴ ዛሬ ደግሞ ምን ሊያሳየን ነው? ቆይ እስኪ ቆይ ደግሞ ልጠብቅ። ግን መጥቶ መፍራት ምናምን አይደለም እናውቀዋለን። ላፈቀረ ሰው የሆነ ትልቅ ፍቅር ያለበት ሰው ነው እናውቀዋለን። ለፍቅር የሚሸነፍን አይነት ሰው ነው። እንዳንቺ ግን እንደዚህ በጊዜ አንጻር የሚቀየርን አይነት ሰው አይደለም። እኔ አውቀዋለሁ። ማፍቀርም ልብ ደግሞ ሌላ ማፍቀር እንደሚችል አይነት ስሜት እሷ አይሰማትም ታውቃለህ። ግን ሁሌ እንዲየቀጠቀጡ ሁሌ እንደዚህ ልክ እንደወንድ አይነት ስሜት ነው የሚሰማሽ። ብዙ አትናደጂ እባክሽ። ጨጓራ በሽተኛ ትሆኛለሽ እባክሽ። ችግር የለውም ወይ ዋይዘሽ እንዲህ ነኝ እንኳን ብትይኝ ጥሩ ነበር። እኔ አንቺን አምኜሽ ውሃ አልጠጣም። ኧረ እኔ እንዳንቺ ክፉ አይደለሁም በእውነት አይደል። ኧረ ማንም አያምንሽም። ስለ ጥሩነት እንዳታወሪ ተይ እንጂ ተይ። ጥሩ ተግባር ቆይ ሩታ እዚህ ላይ ምን አስባ ነው? ቆይ ምን አስበሽ ነው? ወይ የሆነ ነካክተሽው የመጣሽ ነገር አለ እንዴ? ምን ነው በዚህ ልክ እርግጠኛ ሆነሽ ዛሬ ምን ልታሳይን ፈልጋ ነው? እኔ አልገባኝም። ቆይ እስኪ ቪዲዮ ስኬት ድረስ እንደምንሄድ ነበረ ማሳየት። ያልሄድሽበት የለም ስኬት ብዬ ልሄድ ነበረ እንዴት ነገር አልፈጠረብኝም። ችግሩ ንግግርሽና ተግባርሽ አንድ ቢሆን ጥሩ ነበር። ወይ ተናገርኩት እኮ በተገብረው አልሄድ ተራርጭ አወራና ማለት ነው። ወይኔ ባረኩትልና ወይኔ አንጀት አይ ምላስ በረዘመው ልክማ ሁሉ ነገር አደርጋለሁ ካልሽ አይመጣው። ስለዚህ ባትናገሪ እንዳሰብ ማች ይኸውልሽ ገና ደግሞ አሁን አንድ ስቴፕ ደግሞ ስራዬን ስጀምር በዚህ ልክ እንደዚህ ከሆነ በቃ ጥሩ ላይ ነሽ ማለት ነው። ጭራሽ ስራ ላይ ነሽ? ወይኔ ምንድን ነው? ቆይ እኔ አልገባኝም። እኔ ጨነቀኝ እኮ ምን እንደምፈርድ ራሱ ጨነቀኝ። በቃ ቪዲዮውን እስኪጨርስ ራሱ ቆይ ምን አስባ ነው? ምን አስባ ነው? ቆይ ደግሞ እንጠብቃለን። ለመፍረዱም በቃ ሙሉ ለሙሉ እንድንናገር ማለት ነው። ሲመጣ ምናየው ነገር ይሆናል። ሄርሜላ ለምዘማቲም በቃ ዝም ብትይ ምርጫ ምን አይተን በቃ የትኛው ነገር ወስናለን። በቃ እዚህ ጋር ለማንኛውም ይምጣ መጥቶ የምናየው ነገር ይሆናል ማለት ነው። ችግር የለውም። የትኛውም ሰው የመምረጥ መብት አለው። ህፃን ልጅ አይደለም የሚመርጠውን አያውቅም። ከአንድ ሰው ደግሞ እስከ ዛሬ ድረስ ደግሞ ያው ንቀትን ወንድ ልጅ ሲናቅ ያለውን ስሜት ነው እንጂ ፍቅር፣ ክብር፣ እንክብካቤ የሚባለውን ነገር ስለተማረ አሁን ንጭንጭና አቤልን ያወራሁት የኔ ቆንጆ አቤልን ያወራሁት እያወራሽ ያለሽው ስለኔ ነው። አቤልን ነው እያወራሁ ያለሁት እኮ እያወራሽ ያለሽው ደግሞ ስለኔ ነው።
እኮ። ስለዚህ አሁን እሱ መገፋትን ይመርጣል ብዬ አላስብም። ሰው እዚች ጋር የሚንከባከበኝ የሚወደኝ የሚያከብረኝ ሰው እያለ ድሮ ነበራ እኔ እንደዚህ አይነትን ክብር እንደዚህ አይነትን ፍቅር እንደዚህ አይነትን እንክብካቤ ከማሳየት በፊት ምናልባት ሊሆን ይችላል። እኔ አሁን ብሆን ራሱ እኮ ቢለኝ እኔ ፈልጌው አይደለም እኮ ገባሽ? ፈልገሽውም አይደለም እንዴ? ፈልገሽው እንዳልሆነማ እየገባን እኮ ነው ሩታዬ። የሆነ እዛ ወረቀት ላይ ያልተሳካልሽ ነገር ያለ እየመሰለኝ ነው እንጂ ፈልገሽውማ እንዳልሆነ ግልጽ እኮ ነው እንዴ? ብትፈልጊውማ ከዚህ በፊት እኮ ስንት ጊዜ ነበረሽ፣ ስንት ነገር ነበረሽ ማድረግ የምችይውን ነገር ማለት በቀላሉ ፈልገሽማ እንዳልመጣሽ ዛሬ ያስታውቅብሻል። ምን ተፈጥሮ ነው ማለት እዛ አብርሽ ጋር ከቀረብሽ በኋላ ያሳለፋችሁት ጊዜ አለ። ቢያንስ ገደብ አለው እኮ ህግ ራሱ ሲፈርድ እኮ ገደብ አለው እና በዚህ ዓመት ውስጥ ከአንቺ ሳታረግጂ ጊዜ አንድ ላይ ከነበራችሁ በዛን ጊዜ ያፈራችሁት ነገር ይሄንን ያክል አይደለም ተብለሽ ነው አይደርስሽም ተብለሽ ነው አንቺ የገመትሽው ሌላ ነበርና አይሆንም እንደማይሆን አውቀሽ ነው የመጣሽው። እኔ አልገባኝም ሊገባኝም አልቻለም እንጂ ፈልገሽማ አይደለም እንዴ። አሁን በቃ በእንደዚህ ተለማምጬ እጄ ላይ አስገብቼ መድቆስ አለብኝ ብለሽ ነው የመጣሽ ራሱ ነው የሚመስለኝ ማለት ነው። አብርሽን ለመበቀል ነው የመጣሽው። እንደዛ እየመሰለኝ ነው ያለው እንጂ ሩታ አንቺ ፈልገሽ አብርሽን ፈልገሽው ሲጀመር መቼም አስበሽ ማታቂም። መጀመሪያ ነበር ፍቅር የያዘሽ እንጂ ከዛ በኋላ ሁሌ በቃ ነው የምትጠቀሚው ማለት ነው። ቢሆንማ እንዴ ጥሩ ሴት ትሆኚ አንቺ እኮ እጅሽ ላይ ነበረ አብርሽ፣ ሁሌም እጅሽ ላይ ነበረ። ስቲልም ማለት ነው ስቲልም አለ። ግን አንቺ በቅንነት አይደለም እየቀረብሽ ያለሽው። አሁን ያመጣሽ ነገር ግን ግራ እያጋባኝ ነው። ያን ነገር አልሳካ ብሎ ነው በሲስተም ልግባ ብለሽ ነው? እኔ አልገባኝም። ቆይ እስኪ ደግሞ ጨርስ። ምን አይነት ምስኪን ልጅ ነው ግን ይሄ ልጅ? በጣም እግዚአብሔርን እኔ አዘንኩለት። ትዕግስቱን ይስጠው። ሌላ ምን ይባላል? ከእሱ ጋር የምናወራ ይሆናል ማለት ነው። ሌላ ችግር የለው። ምርጥ እንደውም መጣ ያባት ኮንደና ወጣት ይደበት ወይኔ ሩታ አይደለችም፣ የዛሬዋ ሩታ አይደለችም። ቆይ ስማኝማ ከዛሬ ድረስ ማለት ነው አሁን ይባለብኝ መቼስ ይገባሃል። እኔ እንደዚህ አይነት ነገር አልወድም ማለት ሩቶ አቤት፣ በሰላም ነው? ምን ነው ችግራቸው? ቤላ ሰላም ነው? እንዴት ነው? ችግር አለ? አይ ደህና ነሽ? ደህና ነኝ። እንዴ ከባሌ ጋር ነው የወጣሁት። ምን ነው? የትኛው ሲጀመር በጣም ነው የሚደብረው። ሲጀመር ማለት ነው ቪዲዮሽን ተመልሰሽ ይሄንን ቪዲዮ ተመልሰሽ ማየት አለብሽ። ምክንያቱም እውነተኛ እንዳልሆንሽ ያስታውቅብሻል። በጣም ነው የምታስጠዩ ማለት ነው። እውነት ቢሆን ደስ ባለኝ ነበረ። ምክንያቱም አብርሽና ሩታ ሰላም እንድትሆኑ እንፈልጋለን ሁሌም ማለት ነው። ነገር ግን በዚህ ልክ አይደለም። አንቺ ምን ያክል ብትንቂው ነው? ምን ያክል የወረደ ሰው አድርገሽ ብታስቢው ነው እንደዚህ እንዳሻንጉሊት የምትጫወቺው ማለት ነው? ምን አይነት ክፉ ሴት ነች! ስታስጠላ! እግዚአብሔርን በጣም ነው የምታስጠዩ። እዚህ ላይ አሁን እያረግሽው ያለሽው አክትራስ በጣም ነው የሚዘጋው ማለት ነው። በጣም እንኳን እሱን ሊመልስ ምን ያህል እሱ ላይ ንቀት እንዳለሽ ነው የሚያሳየው። እንዴ ምን አይነት ክፉ ሴት ናት! እንዴ አትሻሻልም እንዴ? ያሳሰርሽው ባልሽ አንዳንዴ ግጭት ይፈጠራል። ይገባክ? ያው አንዳንዴ እግርና እግር የሚጋጫል አይደለም? ሰው ሰው ትዳር ውስጥ ደግሞ መጋጨት መጣላት ምናምን ያለ ነገር ነው። እንዴት ሰው እንደዚህ ባንድ ቀያየረ ነው? ታውቃለህ፣ ከዚህ በፊት ያው ብዙም አልፈልገውና ደስ የማይለኝ የሚደብረኝ ነገር አለ አይደለ? እና እኔ እልስ እንዳለብኝ ነው እንደዚህ አይነት ነገር የለም። ለዛ ነው እንጂ ምንትን ጠልጭ ከድሬ በጣም እንደምደግ አውቃለሁ። እና ደግሞ የሚገርማችሁ አላልኮችም በ5 ደቂቃ ይወጣል። በ5 ደቂቃ ነው ይወጣልኝ። እንዴት ደስ እንዳለኝ የምታውቅ እና ምንድነው በ5 ደቂቃ ይመጣል ብላ ንቃትሽን እኮ ነው እያሳየሽ ያለሽ። አሁን እሱን በ5 ደቂቃ መጣህልኝ ደስ ብሎኛል እያልሽ እኮ አይደለም። ምን ያህል እሱ ላይ ንቀት እንዳለሽ እየነገርሽው እኮ ነው። አንቺ ወራዳ ማለት ነው። ስታስጠላ። በዚህ ልክ እንዴት ነው ባልን እንትን ማድረግ አይደብርም እንዴ?
እንዴ? ከሄድሽ እኮ ከነ ክብርሽ መሄድ አለብሽ። ምን ሆነሽ ነው? ለምንድን ነው ሁሌም በቃ አብርሽን ለማዋረድ እንትን የምትይው? ሲጀምር አንቺ ነሽ እየተዋረድሽ ያለሽው አሁን ማለት ነው እንጂ እሱን እያዋረድሽ ያለሽ መስሎሽ ነው። በ5 ደቂቃ ምናምን። አንቺማ ክብር ስላለው እኮ ነው የመጣው። እሱ ክብር ስላለው ነው የመጣው። ምንድን ነው መጠየቅ ያለ ጠይቀዋለሁ ብለሽ ነው? በጣም ግራ ገብተሽኛል። ተረጋጓ። ምን እኮ የመጣበትን ኬዝ ምን ሆነሽ ነው? በአንዴ ስትቀያየሽ ይቻላል እንደ እንደዚህ አይነት ማንነት በአንዴ ማምጣት? አንተስ ምን ሆነሽ ነው ብላ አትጠይቃትም እንዴ? ግራ ገባች እኮ። ተረጋጉ እንጂ በዚህ ልክ። ቆይ እኔ አልገባኝም። እኔ እንደዚህ ከባሌ ጋር አይደለም። ተናዳችሁ ነው? ምን እየሆንሽ ነው? ምንድን ነው ማለት ምን እየሆንሽ ነው? አቤል፣ እኔ አሁን ጥሩ ጓደኛው እንደሆንክ ነው የማውቀው። አንተ ለምን ትጫወች ጋር እንደዚህ ሲያወራ ምናምን ደስተኛ አይደለም። እየተነጋገርንበት ያለውን ነገር ምን እያለ ጥሩ ጓደኛ መሆኑን ዛሬ ነው የምታውቂው? አቤልን ያ ሁሉ ስትናገሪ እንዳልነበር አሁን ጥሩ ጓደኛው እንደሆን ካውቃለሁ ምናምን የምትይው የት ታውቂውና ነው ስለ ጓደኝነት እንጂ ትክክለኛ ጓደኛው እንደውም አቤል ነው። እግዚአብሔርና አቤልና ብሩክ ናቸው ጓደኞቹ ማለት ነው። ለምን መሰለሽ ያ ሁሉ ሲጎዳ አንቺ ይህንን ያክል ስታቃጢው እንደዚህ ወድቆ እንደሚቀር ነበር የሚመስልሽ ማለት ነው። እነሱ ባያነሱት ኑሮ እኮ ይሄኔ የአንቺ ፍላጎት ነበረ። አሁንም እንደዚህ እንትን እያልሽ ያለሽው እሱ ስለነቃ አሁን ጥሩ ሁኔታ ላይ ስላለ ምናምን ቆጭቶሽ ነው የመጣሽው ማለት ነው እንጂ ለአብርሽ ወደሽው ምን ጭራሽ ፍቅር ሊኖርሽ አይችልም። ያስታውቅብሻል። በጣም ነው የሚዳብረው ማለት ልጁ ግን ምንም አያውቅም ብለሽ ግን ማለት አፍቃሪ ነው ብለሽ እንደዚህ ማድረጉ ተገቢ ነው? አንተ አይት አልተቀየረም? አቤል ምንድነው እኮ ምን ተፈጥሮ ነው? ምን ተገኝቶ ነው እንደዚህ ይወሽ? እኮ አንቺ ዛሬ ምን ተገኝቶ ነው እንደዚህ ይወሽ? ቆይ የምትደባብሽው ግን ቆይ ለምንድን ነው? ምን ነክተሽ መጥተሽ ነው እንዴ? ልጁ እኮ ፈዘዘ። ልጁ እኮ ፈዘው ቀረ። ምንድን ነው የምትደባብሽው ፊቱ ላይ ምናምን? ምን ይዘሽ ነው የመጣሽው? ምን ተማምነሽ ነው? የሆነ ነገርማ አድርገሽ ነው የመጣሽው እንጂ ያለ ምክንያት እንደዚህ አትሆኝም። ጭራሽ በደቂቃዎች ውስጥ መታሰሪያን ልንጠይቃት ጠየቅን። ለምንድን ነው ያሳሰርሽው ብለን እኔ ላስረዳኝ አይደል የጠራው እኮ ዛሬ ምን አግኝተሽ ነው እንደዚህ? ጭራሽ የኔ አባት አለችው ትናንትና እንደዛ ሆነሽ ከሩሜ ቆይ ስማኝ ይወድማል አንተ አዳምጠኝማ እሷ ማለት ነው ጠራችኝና ደውላ ጭራሽ እሷን ከኔ ጋር ልትወዳደራ ማለት ነው። ጥሪውና አንቺን ይመርጣል እኔን ይመርጣል ማለት ነው መሰለኝ። እኔ ምራ በውስጥ መስመር ያወራችሁት ነገር አለ የማላውቀው ነገር አለ ማለት ነው። አይ ብናወራስ አንቺ ተናደሽ ነው? ኖ አሁን መጀመሪያ አውቃ ነው ቆይ ያሳሰረች አውቃ ነው የታሰርክላት። ትናንትና ሩሜ መጥተሽ እንደዛ ሆነሽ ሄደሽ አሁን ምን ተገኝቶ ነው እንደዚህ ሰላማዊ ሆነሽ የምታወሪኝ? ምን ተገኝቶ ነው? እኔ እኮ በቃ ማለት እኮ እሱን ነው መጠየቅ ያለብህ እንዴ። እንዴት ነው ትላንትና ይሄን ሁሉ ስትለምናት እንትን ብላ ሂዳ ዛሬ መጣ ባሌ ፍቅር የምትለው የሆነ ነገርም አለ ከጀርባ የሆነ ነገር አለ። ይሄ መንቃት አለብህ እንግዲህ አብርሽ። ሁሌ እንትን ስንል እየደበረን ያለ ነው እኛ ብቻ ግን መንቃት አለብን። የሆነ ምክንያት ይዛ ነው የመጣችው ወይም ደግሞ በቃ እሱ ይወደኛል ብላ እጇ ላይ አስገብታ እንድትደቁስ ነው በቃ ህይወትህን የቁሙት እንድታረገ ነው የፈለገችው። ይሄን አላማ ይዛ ነው የመጣችው። ስለሚያናድደኝ እንጂ በጣም ደግሞ ታውቃለህ እንዴ ምንም ቢሆን እኮ ጥሩ ጊዜያቶችን አሳልፈናል። እኔ ደግሞ እነዛን ጊዜያቶች አረሳቸውም። ምንም አንተ ብዙ ነገር ብታደርግም ማለት እኔ አንተ ላይ መጨክል ልብ የለኝም። ይኸውልሽ ሩታ ልጁ ሞኝ ነው ብለሽ አታስመስል። እንደፈለገ ይረዳኛል ብለሽ እንደነበረው ማውራት ትችያለሽ እኮ። ምን ተፈጠረው? እንዴ ቆይ አይደለም እኔና አቤል ላይ አስኩ ተናደሽ ነው? ምን እኔና አቤል ላይ ነው ያሽብሬ ነበረው? ባለቤቴ ነው እኮ አብርሃም እኮ ነው። አዎ ባለቤቴ አብርሃም ነው። ስለዚህ ምን ይሆን? ምን አነሳስቶሽ ነው ዛሬ አሁን በዚህ ደቂቃ ውስጥ? የመቼ ባለቤትሽ? ጭራሽ እጇን አስወረደው እኮ አብርሽ። ገርሞታል። ጭራሽ ለራስ ፈዘዋል። የሆነ ነገርማ እንትን አድርገሽ ነው የመጣሽው እንጂ እንዴት ነው በዚህ ልክ ኮንፊደንስ የሚኖራት? ቆይ እንዴት ተብለው እንዴ አመት ከምናምን አላርጉም እንዴ ከተለያዩ ራሱ ምንድን ነው? ምን አስባ ነው? ተፈጥሮ ነው በዚህ ልክ እሱ ላይ ልትሆን ይቻልሽ? አልገባኝም እኔ ራሱ እኛ ይኸውልህ ልጁን ግራ አጋቢው ግራ እንዲገባኝ የምታደርጊኝ እንዴ? እኮ ምንድን ነው እየሆንሽ ያለሽው? ግራ አላገባ አይደለም ሌላ ሰው እየተቀያየርሽብኝ እኮ ነው ያለሽው። ትናንትና ሌላ ዛሬ ሌላ
ነገ ሌላ ምናምን አይነት ሰው ነው ይልሻል። በቃ ተናድጄ ስለነበር ነው እኮ እሺ። አሁን ምን አደረኩ ስላለብኝ ወይም ደግሞ በቃ ስላናደርከኝ እንጂ እንደዛ ያደረኩትኝ ፈልጌው እንዳልሆነ። እሺ አሁን ለምን ጠራሽኝ? ይኸውልህ እሷ ምን አለችኝ መሰለክ? ከእኔና ከአንቺ ማን እንደሚመርጥ አያለሁ። ጭራሽ ከኔ ጋር ምርጫ ውስጥ ልትገባ ማለት ራሷ ናት ያለችኝ። አብርሃም ምን እንደምትል ስማኝ ደግሞ አንተ ንገራት። ሲጀመር ይሄን ሀሳብ እኔ አይደለም ያነሳው። ሲጀመር ና ወደዚህ ቆይ እንዴ። ቆይ ተረጋጋ። አይደለም ሲጀመር ምን አስበሽ ነው በዚህ ሰዓት እንደዚህ ለመነካከት ምናምን የሞከርሽው? ማለት መጀመሪያ በጸብ ጉዳይ ነው አይደል? እኮ እኔ ምስን የገረመኝ ምን አስባ ነው እየነካካችው እየዳበሰችው ያለችው? ምን ነው እንትን አባብዬ ጋር ሄደች ነበር? አባብዬ አይደለም የሚላቸው አባብዬ ጋር ሄደች ነበር እንዴ? እናቱ ምን ነው ዛሬ መነካካታ በዛሽ? በሰላም የሱ ሁኔታ በጣም አስደንግጦኝ ነው ማለት አሁን እዚች ጋር ቆመን አብርሃምን ለምን አሳሰርሽው ምናምን ብለን እንዳስረዳ። ቆይ እሷ እንዴ እንደዚህ ባንድ ያክት መምጣት ይቻላል እንዴ? ኧረ አውሪ በቃ እኔ አንተ አትናገርም እንዴ? እሺ ወሰድሽ ወደ ራስሽ ምን አድርጊው ነው የምትለው? በቃ ይነግራችኋል። ትንሽ ራሱን ያረጋጋ ራሱን ያረጋጋ በእናትሽ አቶ አብርሃም ኧረ በጌታ አብርሃም ይለፈንሽ። ለማንኛውም ሆን ሁሉም ነገር በደንብ ንገሩት። በደንብ ተረጋጋና አሁን በደንብ ውሳኔ ነገራት። ትናንትና አውርተኛል አይደል እንዴ? ለምንድን ነው አንተስ እንደዚህ የምትሆነው? በደንብ ውሳኔህን ማወቅ ትፈልጋለች እሷ። ገባ? እሺ አሁንሽ መናገር ይችላል እኮ። እሺ ቆይ ቢሆን አይ ምንድን ነው እዚህ ጋር ማለት ነው። አንደኛ ይሄ ነገር ወዴት እያለ ነው? ድራማ ነው ወይስ ምንድን ነው? እኔ ግራ ገባችኝ። አንደኛ አስሬ እየደባበሰችን አለችው። ግን እንዴ ሁለተኛ አረገዘች ነው ሩታ ወይስ እየተጫወታችብን ነው እንዴ? ቆይ እዚህ ጋር ምንድን ነው? እርጉዝ ናት እንዴ ወይስ ያልወጣ ልጅ አለ ገና? እንዲው ወልደናል እያላችሁ ነው አይደለ? ያልወጣ እንደገና እዛ የቀረ ልጅ አለና ነው። ተው እንጂ ተው፣ አጫውትብን። ቆይ ሩታ አልገባኝም። ዛሬ ምን አሰብሽ ነው እየደባበስሽ ያለሽው ልጁን? ምንድን ነው? እጅሽን ታጠቢ፣ ጭራሽ እጅሽን ታጠቢ። እኛ እያመንሽ ራሱ አይደለም። እጅሽን ታጥበሽ ነኝ እንዴ? ያረጋችሁ ነው ልጅ ወይ ጆሊ የሆነ ነገር ያለም እየመሰለኝ ነው። እኔ ብዙ ጊዜ ለሰው ሞራል ጠነቅቃለሁ ብዬሻለሁ አይደል? እሺ ነው እና ነገራት። አሁን ከኔ ጋር ልጅ አለ ልጅ አንተ ፍቅር ይፈልጋል። ትናንትና እኔ በጣም በብዙ መንገድ ተናድጄ ብዙ ነገር ላረግ አስቤ ነበረ። ግን ደግሞ ታይም ስላልከኝና እንደውም ደግሞ ውሳኔን በእነሱ ፊት እንዳሳውቅ እድሉን ስላመቻቻችሁልኝ በጣም አመሰግናለሁኝ። እና ውሳኔንም በደንብ አውቃቸዋል። እና እኔ ከአንተ ጋር መቆየት ስለምፈልግ አንተ ማጣት ስለምፈልግ ገባ። እንዲሁም ደግሞ የአንተ ፍቅር ልጅ ስለሚፈልግ በደንብ ሁሉንም ነገር አብርሽ እንዳታምናት። ትላንት ያወራኸኝን ሁሉንም ነገር በደንብ ነገራቸው። እንዳታምናት፣ ዝም በላት። በተለይ ለእሷ በደንብ ነገራት። እኔ እናንተ አብረን እንቀጥላለን አይደለ? ነገራት። ሁሉም ነገር ምረጥ። ከኔ ጋር መቆየት የምፈልገው ወይስ ከእሷ ጋር? እኔ እናንተ ልጅ አለን፣ አብረን እንቀጥላለን፣ አብረን ነገራችንን እናስተካክላለን እንጂ። ስለዚህ አሁን ነገራት። አቤላ ከኔ ጋር ነው የምትፈልገው ወይስ ከእሷ ጋር? ምረጥ። ኧረ የማንነት ኬት ነው የመጣው? ዝም በላት አብርሽ። እሱን ግራ ማጋባት አንቺ ድሮም ተፈጥሮሽ ነው። ና እኔ ጋር ስማኝ አንዴ። እኔ ስማኝ ነው ልክ ምን አይነት በዚህ ደቂቃ ውስጥ እኔ ስማኝ፣ በእውነት እኔ ምንም እየዋሸሁህ አይደለም። በዚህ ደቂቃ ውስጥ ቀይር ብላ ማይሆን ማንነት እያሳየች ያለችው ልትሸውድህ እየሞከረች ነው። እንደ ድሮ ልትገፋህ ብዙ ነገር ልታደርግህ በቃ የግልቅ አንተ ሁሌ በዛ በየዋህነት እንደዚህ አይነት ፊት ነው እያየሁባት ያለው። አብርሃም ልንገርህ አይደል? ቀንታ ነው። ይኸውልህ ከኤርሜላ ጋር ስለሆን ቀንታ ነው። አልሰማኝም? ቅድም ሌላ ሰው ነበረች አይደለም። የሩታ ነገር ቀናት ብቻ አይደለም፣ ይሄ ምቀኝነት ነው። በቃ እሱ አንዴ በቃ አብርሽ ሰላም ሆኖ ማየት አትፈልግም፣ ባጭሩ ማለት ነው። አብርሽ ሰላም ሆኖ ማየት አትፈልግም። ለዛ ነው እንጂ ቅናትማ ቢሆን ኖሮ እኮ እጇ ላይ ነበረ። ስንት ጊዜ ፈቃድ ሰጥቷት፣ ስንት ጊዜ እንትን ሰጥቷት ነበረ እኮ እንድትመለስ ማለት ነው። ነገር ግን ቅናት ቢሆን ኑሮ ማለት ነው ያኔ ትመለስ ነበረ። ያኔ ክፍት ነበር፣ በፈለገችው ሰዓት ልትመለስ ነበረ ማለት ነው። አሁን የሩታ ግን ቅናት ሳይሆን ምቀኝነት ነው። አብርሽ በቃ ቀና ብሎ ማየት አትፈልግም። ለዛ ነው ማሳየት የለበትም። ያንቺ ሁለት አይነት ሰው ሆንሽ። እውነት ማንም ሰው የሚፈርደው ነው። የእሱ ትዳር እንዲመለስ አትፈልግም። በዚህ ልክ እንዴ ከአንቺ እንድያስመሰልሽ እንዲቀጠል አልፈልግም። አይደለም ዝም በለው አቤል። እስከ ጋር ማውራት ረጅም ሰዓት አይነት ማንነት እንዳለ እኔ ልጅ መጥቶ ነው እንጂ የሚፈዘው ነገር ነው። ይግርም ያለኝ ነገር ማንነትን ማወቅ ራሱ እንዴት ግራ ይገባል። ማኔ ይወቅሽ፣ ችግር የለም። መጥፎ ሰው ነኝ፣ ለእሱ ምንም አላስብ ሰው ነኝ። ግን አንቺ ጥሩ ሰው ነኝ። አቤል አንደዋመጥ ስማኝ፣ ይኸውልህ ካብሽ ምን እንደተፈጠረ ታውቃለህ? አሁን እሷ እንደዚህ የምትሆንብህ ምክንያት እኔ ላስረዳ ተረጋግቼ ማለት ነው። ልክ እንደተማረ ሰው ስነ
ስርዓት ባለው መልኩ እኔ አንተን እንደማከብርክ በትክክል ማለት ነው። ምን አሰበች መሰለህ? አሁን ልክ አንተ ልክ ከዚህ ደቂቃ ውስጥ ከደቂቃው በፊት አንተ እንደማትፈልግ እንደማትወድ አስረግጣ ለአንተ ምንም ክብር እንደሌላት እያሳየችን ነበረ። ልክ አሁን በዚህ ደቂቃ ውስጥ ስትመጣ ለእኔ የሆነ ነገር ለማሳየት ይሁን የሆነ ነገር ለማንጸባረቅ ቢሆን እንደዚህ አይነት ነገር ነው እያሳየችን። ስለዚህ እንዳትሞኝ እሺ። የምሬን ነው ምልክ በቃ እስከ ዛሬ ደግሞ ሊሆን ይበቃሃል። እስከ ዛሬ ስለያዝሹና ከማናችሁም ጉዳይ ላውራሽ አይደለም እዚህ የመጣሁት። ግን ደግሞ የሚያስብልህ ሰው ለምንድን ነው የማታየው? አንተ ልጅ አይ አብሮሽ ተናዶ ሄደ። በቃ ተናዶ ይሄንን ነበር የፈለገችው ሩታ ራሱ። ይሄን አብሮሽ እንደዚህ ሲል ነው የምትፈልገው ማየት የምትፈልገው ማለት ነው። የእሷን እንትን ያሳካው እንዴ አንተ አታውቅም እንዴ? ከዚህ በፊት እንደዚህ ስንት ጊዜ ነው እንደዚህ ብለህ የሄድከው? ራስህን እየተጎዳ ምን እያልክ ለምን የእሷን ደስታ እንትን ትላለህ? ሁሌም ለምን እሷ እንድትደሰት ታደርጋለህ? በአንተ ሀዘን እሷ እንድትደሰት ለምን ትፈቅዳለህ? አብረሽ እንዴ ለምን ቆፍጠን አትልም? ለምንድን ነው እሷ ባሰበችው ብቻ የምትሄደው? በጣም ነው የሚያስጠላው። እግዚአብሔርን ዛሬ በጣም ያናደደችኝ ይኸው እሱ ተናዶ ሲሄድ እሷ ሳቀች፣ ደስ አላት በጣም። ምክንያቱም እሱ እንዴት እንደሚቃጠል ታውቃለች፣ በምን እንደሚናደድ ታውቃለች እሷ። ሩታ ግን ምን እያረግሽ ነው? ምንድን ነው እያረግሽ ያለሽው? ምን አደረግኝ? ልጁ እንደዚህ ሲሆን ነው ደስ የሚልሽ? ምን አደረኩኝ? እርግጠኛ ነሽ? አንቺ ነሽ? አንቺ ነሽ እንደዚህ የምታደርጊው? አንቺ ነሽ? ይህን አልማስመሰሉ አብርሃም ላይ ምን አመጣ? ሌላ ሰው ላይ ብታስመስይ ይሻልሻል እኮ አብርሃም ላይ ከምታስመስይ። ይኸውልሽ አየሽ እኔ ነገሮችን ተረጋጊ። እኔ የኔ ውድ